የሰው ልጅ ከምንም በላይ ምንድነው ክብር፣ ፍቅር፣ መተሳሰብን ይቀድማል። የራሳችን እኔ ምንሽ መቅድጌ አንድ ነገርማ ልንገርሻለሽ። አለው እኔ እናት አለው። እሺ አውሪ። ያውልሽ ሁለታችሁማ እንትን ኮድ ያላችሁ አንቺና መቅዲ። ስሚ ልንገርሽ እሷ እንትኑን ያወጣችላቸው እሷ ናት አይደለ እንዴ? ዩቲዩብን ነው ያወጣችው። ለሁለቱ ቆማ ነው አይደለም ያወጣችው። አንድ ቀን አንቺ ጀግና አንቺ አይደለም ለራስሽ ለኛም ተርፈሻል። ዛሬ ቀልጠሽ አንቺ እንደሻማ ይኸው እኔም ለእናቴም ቤት ሰርቶ አንቺ ስላለሽ አብረሹ ስላለሽ ከአንድ ወንድ አንድ ጀግና ሴት አለች። እናመሰግንሻለን። አንቺ እኮ ለኛ ሁሉ ነገራችን ነሽ። ማንም ሰው በእጅሽ እንዲነካሽ አንፈልግም። አንቺ ዛሬ ለኛ ባለቤት ባለ መኪና ያደረግሽን አንቺ መቤት ብለው አመስግነዋት ያውቃሉ ወይ? ወንድምየው እኮ መኪና አልገዛችለትም ኤፍሬም። እስቲ ኤፍሬም እኮ አንቺ ዝም በይ ቆይ ልናገርበት በእናትሽ። ኤፍሬም እኮ ትናገር እንዴ ኤፍሬም እኮ አንቺ ለኛ ምን አርገሽልን አንድ ቀን ወንድሞች አልሽ ነው ያላለም። እቴ ነይ ከነጥፋትሽ ነይ በቃ እንደመሻል ነው ያለው። ምንም አልፈለገም ከሷ ምንም ነገር ምንም። እነሱ እኮ ይቺን እንኳን ያላመሰገኗት ጀግና ናቸው። እኔ አንድ ቀን ወጥተው ሲያመሰግኗት አላየሁም። ዛሬ እሷ ቤትም ይኑራትም አይኑራትም እኮ ዛሬ እሷ ተጎኑ ሆና ስንቶቹ ናቸው ባመላቸው ተጣጥለው የሄዱት? እነ ሄለን 4 ከዛ አንድ የመጣች ደግሞ አለች አንድ ሴት ከመንትዮቹ ጋራ ስንት ሴት ነው ጥሎ የሄደው? እሷ ግን አብራ ተጣብቃ እንደ ሻማ ቀልጣ እሱንም ቤተሰቦቹንም ሰው ያደረገች እሷ ናት። እንደ ምርጫ ውስጥ የምትገባ ይቺ እኮ የሀገር እንትን ናት እኮ የሀገር ቀጋ ናት እኮ እሷ። ምን ሆናቸዋል? የመጣ ይምጣ ያሞት ያውርደት። እኔ እዚች ሚዲያ ላይ እንገርሽ ብዙ ብዙን አታናግሩን። አሁን ዝም እንዳልናችሁ ዝም ብቻ እንድናገር የሚያደርጉት እነሱ ናቸው። እስቲ ምን አረገች? ለዚህ ጀግና ሴት እኮ ምስጋና ነው የሚገባት። ምን ነው መቅድዬ፣ እኔ እኮ አንድ አበባን ብሰጥሽ እኮ ቢጠቅምሽም ባይጠቅምሽም ቴንኪው ገኒ ትይኛለሽ እኮ። ታንኪው አይገባትም እንደ ይቺ ጀግና ሴት? ምንድን ነው ይቺ ምርጫ ውስጥ እኮ አትቀርብም። ስንቱ ሴት ሄዷል እኮ ከወንድ ጋር አመላቶ እንዴ። ይቺ እኮ ምንም ብትል እሺ ብላ አብራ እንደ እስቲ ምን ነበሩ እሷና እሱ አገራቸው እያሉ ትናንሽ ልጆች ነበሩ እኮ እንዴ። ይቺ እኮ የምትረሳ አይደለችም። እንኳን እሱ ሊረሳት እኛ ማን ረሳትም እኮ። ስሚ ገንዬ፣ ሰው ሲናገር እናንተ በሰው ህይወት ትገባላችሁ፣ ሰው ታጣላችሁ ይሉናል። ለምን እነሱ አይፈልጉም? ዝም ስንል ደግሞ እንደዚህ ነካኩናል። ለዚህ እኮ ነው ተው መንገዳችሁን ወቁ። እሱ አሁን ዛሬ ይሄ ሁሉ ጉድ ያመጣባቸው ማታ ወጥተው የተንጫጩት ነው። እኔ ደግሞ የማታው ይስተካከል ሲል ይሄኛው ደግሞ በሌሊት ገና ሳይነጋ ትልቁ ደግሞ ተነስቶ እኔ መቅድዬ እዚህ ጋር ምን እንዳለ ታውቂያለሽ? መቅድዬ ለምን መጥቷት እንኳን አለም ለምን አወጣሃት? ኧረ በጣም ነው የሚገርምሽ አንቺ። እነዚህ ጉደኞች ናቸው። ለጥንቅቄው መኪና ገና አልተገዛማ። ለጥንቅቄው ደግሞ ሰከንዶ ይሰጣል። ሰው በግድ ነው የሚያናግሩት። በቃ እኔ መናገር የማልፈልገውን ነው የምናገረው ስናደድ። እኔ ለጓደኛው ምን አልኩት መሰለሽ? በቀደም ገንዬ ካቃለሽ ላይ እንጂ ጓደኛው አንተ ጎበዝ ነህ አንተ እንትን ነህ እያሉ የሚያሸበሽቡ ጓደኛው አለ። የቤተ ክርስቲያን የዩና ጓደኛ ምን አልኩት መሰለሽ? ገብቼ ወደ እንሶቹ ይሄን አሉኝ ምንድን አሉኝ እያለ እልክ ከሚገባ በጾም ውስጥ የማይሰራ ነገር የሚሰራው ለምን አመክሩትን ጓደኛችሁን ገደል ሲገባ ሰው የሚወዱትን ሰዎች እያጣ ነው። ለምንድን ነው እንደዚህ አይነት ነገር የሚሰራው? ሴት በሴት ስለተቀየረ ነው እንደ ሰው ህይወቱን የሚመራው። እናንተ ለምን እንደዚህ አታረጉ? ለምንድን ነው አይዞህ የምትሉት? ለምን አትሞክሩትም? ሰው ልጅ ገደል ከገባ በኋላ ሳይሆን መምከር ያለባችሁ እናንተ ትላልቆች ስለሆናችሁ ሳይገባ ነው መምከር ያለባችሁ ምናምን ስለው እኛ እኮ ይመለሳል እያልን ነው። ምን እናርግ ታዲያ? ይመለሳል እያልን ነው።